ስርዓተ ስግደት እንዴት ነው ቢሉ አዲንኖ አስተብርኮ ናቸው። አዲንኖ ራስን ማዘንበል ነው። አስተብርኮ እስከ ጉልበት ድረስ ነው። ስግደት ግንባር መሬትን እስኪመታ ድረስ ነው። ጌታም ይህንን ለማስተማር እጅግም አልቀረባቸውም፣ እጅግም አልራቃቸውም። ሲሰግድስ እንደምን ሆኖ ሰገደ ቢሉ ከአፉ ከአፍንጫው ደም እየጎረፈ ከአካሉ ወዝ እየተንጠፈጠፈ ሰገደ። ሲጸልይስ ምን ብሎ ጸልየ ቢሉ የባህሪ አባቴ አብ የኔ ፈቃድ ካንተ ያንተ ፈቃድ ከኔ አንድ ነው እንጂ ልጆች አይደለምና ይህችም ዓለም ያለ እኔ ሞት አትድንም እንጂ የምትድን ብትሆንማ ይህች ጽዋ ሞት ትቅርብኝ ትለፈኝ፣ ያለዚያም ቶሎ ትደረግልኝ ብሎ ጸለየ። ሲጸልይም ሐዋርያትን እየተመላለሰ ይጎበኛቸው ነበር። ሐዋርያትም ሲበሉ ሲጠጡ አምሽተው ነበርና አንድም የጌታችንን የሞቱን ወሬ ሰምተው ነበርና ከሐዘኑ ጋራ እየከበዳቸው ሲያንቀላፉ አገኛቸው። ዛሬ መከራ የሚመጣበት ሰው ራብ ራብ እንዲለው። ጌታም ልጆች አንዲት ሰዓት ቀርታኛለች፣ ተግታችሁ ጸልዩ አላቸው። ከሚጸልይበት ቦታ ቆይቶ ተመልሶ ቢጎበኛቸው ሲያንቀላፉ አገኛቸው። ጌታም ልጆች ስጋ በልታ ጠጥታ ሲተኙላት ልትተኛ ትወዳለች፣ ነፍስ ግን ሲጾሙላት ሲጸልዩላት ትወዳለችና ወደ ክፉ ሀገር ገሃነመ እሳት እንዳትወርዱ ተግታችሁ ጸልዩ ስገዱ አላቸው። ሶስተኛም ሲጸልይበት ከነበረው ቦታ ቆይቶ ተመልሶ ሄዶ ቢጎበኛቸው ተኝተው አገኛቸው። ጌታም ልጆች እኔን የሚያሰቅለኝ የሚያስገድለኝ ይሁዳ አይሁድን ሰብስቦ ይዞ መጥቷልና አያሳርፏቸውም እንጂ የሚያሳርፏቸውስ ቢሆን ጥቂት እረፉ ብሏቸው ሲጸልይበት ከነበረው ቦታ ተመልሶ ሄደ። ስለምን ጌታ ሐዋርያትን እረፉ አላቸው ቢሉ አረፍተ ሥጋ እንዳለ ሲያስተምራቸው ነው። ይህም ይታወቅ ዘንድ አንድ መነኩሴ ከእሁድ እስከ እሁድ 8 ቀን ድረስ ቆሞ ሰንብቶ እሁድ ከቁርባን በኋላ 3 ሰዓት ኦ ሀካይ ስጋዬ ንሳ መክፈል ተብሎ ጥቂት አርፎ ይቆም ነበር። አንድም በስጋችሁ ኃላፊያን ናችሁ፣ በነፍሳችሁ ግን ዕረፍተ ሕይወትን ታገኛላችሁ ሲል ነው። ከዚህም በኋላ ሲጸልይባት ከነበረበት ቦታ ቆሞ ሳለ ያንን ቦታ ይሁዳ ያውቀው ነበርና አይሁድን ሰብስቦ ይዞ ደረሰ። ይሁዳም ለአይሁድ አስቀድሞ ምልክት ነግሯቸው ነበረ። ምን ብሎ ቢሉ ከደቀ መዛሙርቶቹ አንዱ ዮሐንስ ወልደ ነጎድጓድ በመልክ ይመሳሰለዋልና እኔ የምስመውን አጥንታችሁ አጥብቃችሁ ያዙ እንጂ ሌላ ሰው አትያዙ ብሏቸው ነበር። ከዚህ በኋላ ይሁዳ ጌታ ካለበት ሄዶ መምህር ሆይ ጤና ይስጥልኝ እንዴት አመሸህ ብሎ የጌታን እግሩን ሳመው። ጌታም መምህረ ኅቡዕ ነውና የይሁዳን የልቡን ክፋት አውቆበት ይሁዳ እንዴት መምህርን ፈጣሪህን እግሬን ስመህ ልታሰቅለኝ መጣህ አለው። ከጠላት እግር መሳም ይልቅ የወዳጅ ግምሳት ይሻላል አለው። ጌታም የአይሁድን ጋሻ ጦራቸውን ይዘው ፈረስ በቅሏቸውን ተቀምጠው መብራት አብርተው ተጠንቅቀው ተለብመው ተሰልፈው ሲመጡ አሻግሮ ቢያያቸው እናንተ ክፉዎች ማንን ትፈልጋላችሁ አላቸው። መናሃ ተሐስሱ ወትፈቅዱ እንዳለ ወንጌለ ዮሐንስ ምዕራፍ 18 ቁጥር 4። አይሁድም ኢየሱስ ናዝራዊን እንፈልጋለን አሉት። ኢየሱስ ናዝራዊ ነሐስስ እንዳለ ወንጌለ ዮሐንስ ምዕራፍ 18 ቁጥር 5። ጌታም እኔ ነኝ ቢላቸው የቃሉ ግርማ እንደ ቅጠል አረገፋቸው፣ እንደ ሻሽ አነጠፋቸው፣ በልባቸው ጣላቸው። ገብኡ ዲሬሆሙ ወድቁ ዲበ ምድር እንዳለ ወንጌል ዮሐንስ ምዕራፍ 18 ቁጥር 6። ዳግመኛም አይሁድን አስነስቶ ማንን ትፈልጋላችሁ አላቸው። መናሃ ተሐስሱ ወትፈቅዱ እንዳለ ወንጌል ምዕራፍ 18 ቁጥር 7። አይሁድም ኢየሱስ ናዝራዊን እንፈልጋለን አሉት። ኢየሱስ ናዝራዊ ነሐስስ እንዳለ ወንጌል። ጌታም አነ ውእቱ እኔ ነኝ ቢላቸው የቃሉ ግርማ እንደ ቅጠል አረገፋቸው፣ እንደ ሻሽ አነጠፋቸው፣ በጀርባቸው ጣላቸው። በልባቸው ሲጥላቸው ገሃነመ እሳትን አሳያቸው፣ በጀርባቸው ሲጥላቸው መንግሥተ ሰማያትን አሳያቸው። ሶስተኛም አስነስቶ እናንተ ክፉዎች ማንን ትፈልጋላችሁ አላቸው። መናሃ ተሐስሱ ወትፈቅዱ እንዳለ ወንጌል። ኢየሱስ ናዝራዊ ነሐስስ እንዳለ ወንጌል። ኢየሱስ ናዝራዊን እንፈልጋለን አሉት። ኢይቤለክሙ አነ ውእቱ እንዳለ ዮሐንስ ምዕራፍ 18 ቁጥር 8። ጌታም እኔ ነኝ አላልኋችሁምን ቢላቸው የቃሉ ግርማ እንደ ሻሽ አነጠፋቸው፣ ፈረስ በቅሏቸው በላይ ሰውነታቸው በታች ወደፊት ወደ ኋላ ወደ ቀኝ ወደ ግራ አድርጎ እንደ ቅጠል አረገፋቸው። ስለምን ጌታችን አይሁድን 3 ጊዜ እየጣለ አስነሳቸው ቢሉ እንዲህ ባጭር ቁመት በጠባብ በረት ተወስኜ ብታዩኝ ከአብ ከመንፈስ ቅዱስ ጋር የስም የአካል የግብር ሶስትነት የህላዊ የባህሪ የመለኮት አንድነት የባህሪ ልጅነት ያለኝ ነኝ እንጂ ሩዕ ብእሲ አይደለሁም ሲል ነው። ዳግመኛም እንዲህ የምገልበት የማድንበት የምጥልበት የማነሳበት ስልጣን አለኝ፣ መያዜ በፈቃዴ እንደሆነ እወቁ ሲላቸው ነው። ከዚህም በኋላ ጌታችን አይሁድን አንስቶ ቢያቆማቸው መያዙን ፈርተው አቤቱ ጌታችን ይህንን ሁሉ ገቢረ ተአምራት ወመንክራት ከሊቃነ ካህናት ከቀያፋ ከሐና ዘንድ አታደርገውምን? እኛስ እዙዛን ነን፣ እባክህ ፍቀድልን እንያዝህ ብለው ለመኑት። ጌታም ሞቱ በፈቃዱ ነውና እሺ ፈቅጄላችኋለሁ ያዙኝ አላቸው። አይሁድም እኛ ስንይዘው ያልያዘው ስንሰቅለው ያልሰቀለው ቤቱ ይተኮስ ከብቱ ይወረስ ብለው ሴራ ሰርተው ነበርና እኩሉ ልብሱን እኩሉ እጁን
እኩሉ እግሩን፣ እኩሉ ራሱን፣ እኩሉ ወገቡን ያዙት። እንደ ንብ ሰፈሩበት፣ እንደ ጉንዳን ተከማቹበት። ያን ጊዜ ቅዱስ ጴጥሮስ የማንን ጌታ ትይዛላችሁ ብሎ ሾተሉን መዞ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆርጦ ጣለበት። አይሁድም አቤቱ ጌታችን፣ እኛ ያዙኝ ብለህን ያዝንህ እንጂ እጃችን ከልብስ ምላሳችን ከጥርስ አልወጣም ነበረ። ደቀ መዛሙርትህ ግን ሥጋ ቆረሱ፣ ደም አፈሰሱ ብለው ለጌታ ስሞታ ነገሩት። ጌታም ጥንቱን ሰው መሆኔ ሥጋ መልበሴ በፈቃዴ ነው እንጂ የግድ ነውን? ዓለምንማ ለማጥፋት ከመጣሁ የባህሪ አባቴ አብን 12ቱን ነገደ መላእክት ስደድልኝ ብለው ባልሰደደልኝ ነበርን ብሎ ጆሮውን ፈወሰለት። ከዚህ በኋላ ቅዱስ ጴጥሮስን በፈቃዴ ነውና ሾተልህን ከአፎቷ ክተታት አለው። እነሆ ቅዱስ ጴጥሮስ አንገቱን ቆርጦ መጣል ትቶ ጆሮውን ቆረጠው ቢሉ ካህን ፈሪ ነውና ለአንገቱ ብሎ የነዘረው በጆሮው ወደቀ። አንድም 3 ዓመት ከ3 ወር የወልድን የባህሪ ልጅነት ቢነግሯት ቢያስተምሯት አልሰማ ያለች ጆሮ ትቆረጥ ትበጠስ ትቀንጠስ ሲል ስለዚህ ጆሮውን ቆረጠው። ከዚህ በኋላ አይሁድ ጌታችንን መጋፊያና መጋፊያው እስኪጋጠም ድረስ የፊጥኝ ረግጠው አሰሩት። እንዲህም አድርገው ከሐና ወደ ቀያፋ ከቀያፋ ወደ ሐና ሲያመላልሱት አደሩ። ዮሐንስም ከሊቀ ካህናቱ ዘንድ የመግባት ልማድ ነበረውና አብሮት ገባ። ቅዱስ ጴጥሮስ ግን ፈርቶ ከጌታ ተለይቶ ከበር ቆሞ ሳለ የበረኛይቱ ልጅ አግኝታ አንተ የኢየሱስ ክርስቶስ ወገን ነህ አለችው። ቅዱስ ጴጥሮስም አሁን አንቺ ያልሽውን ሰው አላውቀውም ብሎ ካደ። ዳግመኛም ከሊቀ ካህናቱ ሰዎች አንዱ አግኝቶ አንተ የዮሐንስ ናዝራዊ ወገን ነህ ብሎ ቢጠይቀው አሁን ያልከውን ሰው አላውቀውም ብሎ ካደ። ሶስተኛም ጌታችን የተያዘ የተሰቀለ ዕለት ብርድ ጠንቶ አድሮ ነበር። ሀገሩም ጥንቱን ብርዳም ነበርና ይልቁንም ያን ዕለት ጠንቶ አደረ። አይሁድም ግንድ አጋድመው ተቀምጠው እሳት ይሞቁ ምክንያተ ሞቱን ሲመክሩ ቅዱስ ጴጥሮስም ገብቶ አድሮ ተቀምጦ ከካህናቱ ሰዎች አንዱ እኛ ስንመሰክርበት የማትመሰክርበት ስንጨነቅ የማትጨነቅ አንተ የኢየሱስ ናዝራዊ ወገን ነህ ብሎ ጠየቀው። ቅዱስ ጴጥሮስም እኒህ ሰዎች አልተውኝም ብሎ ወንድሜ አሁን ያልከውን ሰው እንዳላውቀው ሰማዩ እንደመጅ ምድሩ እንደወፍጮ ሆኖ ይፍጨኝ ብሎ ምሎ 3ኛ ካደ። ያን ጊዜ ዶሮ ጮኸ። ቅዱስ ጴጥሮስም ጌታችን ለሐዋርያት እራታቸውን ሲበሉ ሲጠጡ ዶሮ እስኪጮህ ድረስ 3 ጊዜ ትክደኛለህ ብሎ ተናግሮት ነበርና ያንን አሰበ። ከዚህ በኋላ ከዚህ ሆኜ ያለቀስኩ እንደሆነ አይሁድ አብረው ይሰቅሉኛል ብሎ ከውጭ ወጥቶ እንዴት ጥሬ ሃይማኖት ተምሬ ልጅነት ተቀብዬ እንዳልተማረ ልጅነት እንዳልተቀበለ ሃይማኖት እንዳልተማረ ሆንኩ። ከፈጣሪ ተለየሁ፣ ከመንግስተ ሰማያት ወጣሁ፣ ገሃነመ እሳት ወረድኩ፣ ለዲያብሎስ ተገዥ ሆንኩ ብሎ እንባ አልቅሶ ደም አልቅሶ እዥ አለቀሰ። የአዳም የዳዊት የጴጥሮስ ንስሐ አንድ ነው። ጌታ ስለምን ታሰረ? አይሁድስ ስለምን የፊጥኝ የግርግሪት አሰሩት ቢሉ አይሁድ ጠልተውታልና መከራውን አበዛ ነው ስቃዩን አጠና ነው ብለው ደስታቸው ነው። ጌታ ግን ለአርአያ ለቤዛ ነው። አርአያነቱ እንዴት ነው ቢሉ መናፍቃን ካህናት፣ ከሃዲያን ነገስታት፣ አላውያን መኳንንት ፈጣሪያችሁን ካዱ፣ ሃይማኖታችሁን ተዉ፣ ለጣዖት ስገዱ ብለው እንዲህ እንደኔ ያስሯችሁ እኔ አኀዜ ዓለማት ስሆን ሰውን ወድጄ ራሴን አዋርጄ ተይዤ ታስሬያለሁና እናንተም በፍቅሬ ታስራችሁ መከራውን ተቀበሉ እንጂ ፈጣሪያችሁን አትካዱ፣ ሃይማኖታችሁን አትተዉ፣ ለጣዖት አትስገዱ ሲል ታሰረ። አርአያነቱ ይህ ነው። አዳምና ሔዋን ስተው ዕፀ በለስ በልተው በዚህ ዕዳ ተይዘው አጋንንት ገሃነመ እሳት አውርደው በእሳት ሐብል የፊጥኝ የእንግርግሪት አስረው ሲያስጨንቋቸው ይኖሩ ነበርና ጌታችን እንግዲህ የፊጥኝ የእንግርግሪት ታስሬ ለባህሪ አባቴ ክሼ አዳምና ሔዋንን ከዚህ ስቃይ መከራ አውጥቼ ወደ መንግስተ ሰማያት አገባችኋለሁ ሲል ተያዘ፣ ታሰረ። ቤዛነቱ ይህ ነው። ታስሮ ዲህሪት ማለትም ይህ ነው። ሳህሉ ወምህረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን።